ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀተታ ፕሮግራማችን በቀድሞ የኢትዮጵያ ቡና ፕሬዚዳንት አብዱራዛቅ ሸሪፍ ህልፈት ዙሪያና በሰራቸው ስራዎች ዙሪያ ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሪ እንዴት አለ? ሰላም ሁሉ መልካም መልካም። እንግዲህ በአሳለፍነው ሳምንት የቀድሞ ኢትዮጵያ ቡና ፕሬዚዳንት የነበሩት አቶ አብዱራዛቅ ሸሪፍ ህልፈታቸው ተሰምቷል። በዚህ ህልፈት ዙሪያ ቆይታ እናደርጋለን። ምናልባት ለኢትዮጵያ ቡና ትልቅ አበርክቶን ያበረከቱ ሰው ናቸው። ሚናቸውም ላቅ ያለ እንደሆነ እንግዲህ ከኋላ ታሪካቸው መረዳት ይቻላል። ስለዚህ እኚህ ሰው ምናልባት ብዙ አልተወራላቸውም። በክለቡም ደረጃ መግለጫዎችን ከመስጠት በክለቡ ገጾች ላይ ምናልባት በደጋፊ ማህበሮች ገጹ ላይ የተወሰነ ነገሮችን አይተናል። ህልፈታቸው አልፏል ከማለት ውጭ ግን የሰራቸውን ስራዎች ከማያያዝ አንጻር በደንብ ደግሞ ትኩረት ከመስጠት አንጻር ውስንነቶች እንዳሉ በደንብ ተመልክተናል። በሚገርመው ነገር ኢትዮጵያ ቡና ከድሬዳዋ ከነማ ጋር ባደረጉት ጨዋታም እኒህ ሰው መታሰብ ነበረባቸው፣ ግን አልታሰቡም። ይሄኛው መነጋገሪያ ጉዳይ ነው። ምናልባት ኢትዮጵያ ቡና እሳቸው ከሰሩት አንጻር ባለውለታ ከመሆናቸው የክለብ ፕሬዚዳንት ከመሆናቸው አንጻር ከዛም አንጻር ደግሞ ኢትዮጵያ ቡና አሁን እንዲደርስ እዚህ ደረጃ ላይ እንዲደርስ የሳቸው አበርክቶ የሳቸው እጅ እንዳለበት ከታሪካቸው መረዳት ይችላል። ግን እኚህ ሰው ለምን በዛ ልክ ተዘነጉ የሚለው ነገር በእጅጉ መነጋገሪያ ነው። በዚህ ጉዳይ ታዲያ እንግዲህ አጠር አድርገን እንዘክራቸዋለን ወይም ደግሞ ስራቸውን እናያለን። እውነት ለመናገር በኢትዮጵያ ቡና ስፖርት ክለብ ውስጥ በጋዜጠኝነት ህይወት ዘመኔ ካገኘኋቸው ከተመለከትኳቸው አመራሮች መካከል በጣም ልዩ ሰው ብዬ የምላቸው አቶ አብዱራዛቅ ሸሪፍ ወይም በቅጽል ስማቸው ፔሌ ናቸው። አቶ አብዱራዛቅ ሸሪፍ በወጣትነት ዘመናቸው በእግር ኳስ ተጫዋችነት ያለፉ፣ ሰላማዊ ውቅያኖስ ለሚባል ቡድን በመጫወት ያሳለፉ፣ በግል የኳስ ክህሎታቸው እጅግ በጣም ድንቅ የነበሩ፣ በዚህ ምክንያትም ብራዚላዊ ፔሌ እስከ መባል የደረሱ ድንቅ እግር ኳስ ተጫዋች ናቸው አቶ አብዱራዛቅ ሸሪፍ። አቶ አብዱራዛቅ ሸሪፍ እንግዲህ መርካቶና አካባቢው ላይ ተወልደው ያደጉ ከመሆናቸው ጋር ተያይዞ በንግዱ ዓለም ላይ ተሰማርተው በንግዱ ዓለምም ውጤታማ መሆን የቻሉ ሰው ናቸው። እንግዲህ በንግዱ ዓለም ላይ ብዙዎች እንግዲህ መርካቶ አካባቢ በተለያዩ የጨርቅ የተለያዩ ስራዎች ላይ ይሰማራሉ። ነገር ግን እሳቸው ግን በቡና ንግድ ላይ ተሰማርተው በቡና ንግድ ስራ አንቱ ከተባሉ ባለሀብቶች መካከል አንደኛው ናቸው። በዚህ የንግድ ስራ አማካኝነትም እንግዲህ ከኢትዮጵያ ቡና እግር ኳስ ክለብ ጋር በቀላሉ እንዲገናኙ አድርጓቸዋል። ኢትዮጵያ ቡና ዛሬ የሚሊዮኖች ህዝብ ባለቤት እንዲሆን ካስቻሉት ውስጥ ትልቁ ሰው አብዱራዛቅ ሸሪፍ ፔሌ ናቸው። በተለይም ኢትዮጵያ ቡና በ1987 ከመፍረሱ ጋር ተያይዞ ዳግም ኢትዮጵያ ቡና እንዲመሰረት ትልቁን አስተዋጽኦ ያደረጉ ሰው ናቸው። ኢትዮጵያ ቡና እንግዲህ እስከ 1987 ይተዳደር የነበረው በመንግስት ስር ሆኖ ነው። ከ1988 በኋላ ግን በንግዱ ማህበረሰብና በሰፊው ደጋፊው ስር ታቅፎ ነው እንዲቋቋም የተደረገው። በዛ ጊዜ ኢትዮጵያ ቡናን ከመንግስት ወደ ግል ለማዘዋወር በተደረገው ሂደት ላይ ትልቁን አበርክቶ ያደረጉት አብዱራዛቅ ሸሪፍ ወይም ፔሌ ናቸው። በዛ ጊዜ እሳቸው የኢትዮጵያ ቡና ላኪዎች ማህበር ፕሬዚዳንት አባል ናቸው። ስለዚህ ያንን አጋጣሚ ተጠቅመው የንግዱ ማህበረሰብ አስተባብረው የንግዱ ማህበረሰብ በቶን 5 ብር እንዲያዋጣ አድርገው ኢትዮጵያ ቡና ዳግም እንዲቋቋም አድርገዋል። ይህን በወቅቱ ኢትዮጵያ ቡና መፍረስ የለበትም ብለው በየመንግስት ቢሮ በየግል ባለሀብቶች ቢሮ ሲሯሯጡ የነበሩ ደጋፊዎች እንዲሁም እኔን ጨምሮ የተለያዩ የስፖርት ጋዜጠኞች በደንብ ጠንቅቀን እናውቀዋል። በዛ ጊዜ ቡናን ለማትረፍ በተደረገ ሂደት ውስጥ በርካቶች ተሳትፈዋል። በዛ ሂደት ውስጥ እንግዲህ አብዱራዛቅ ሸሪፍ ትልቁን ሚና ተጫውተዋል። ስለዚህ በኢትዮጵያ ቡና ታሪክ ውስጥ
መቼም ሊዘነጉ ሊረሱ ከማይገባቸው ትልቅ ቦታም ሊሰጣቸው ከሚገቡ ሰዎች መካከል አብዱረዛቅ ሸሪፍ ትልቁ ሰው ናቸው። አብዱረዛቅ ሸሪፍ የሚገርም ነገር የኢትዮጵያ ቡና ደጋፊዎች ማህበር በተለይም መጀመሪያ ተቋቁሞ ከፈረሰ በኋላ ዳግም እንዲቋቋም ያደረጉ ሰውም ናቸው። ቡናም ወደፊት መመራት ያለበት ባለቤት መሆን ያለበት ደጋፊው ነው ብለው የሚያምኑ ከደጋፊ ማህበር አመራሮች ጋር በጣም በቅርብ ርቀት የሚሰሩ የደጋፊውን ስሜትና ፍላጎት የሚረዱ ሰው ናቸው። አቶ አብዱረዛቅ ሸሪፍ በግል በደንብ አውቃቸዋለሁ። አቶ አብዱረዛቅ ከሁሉ በላይ አቶ አብዱረዛቅ እንግዲህ አሁን የጠቀስኩልና ሌሎች በርካታ ነገሮች የሴት እግር ኳስ ቡድን እንዲቋቋም ያደረጉት ኢትዮጵያ ቡና ውስጥ እሳቸው ናቸው። አቶ አብዱረዛቅ ሸሪፍ ከሁሉ በላይ ግን እኔ አቶ አብዱረዛቅ ሸሪፍን የማከብራቸው የምወዳቸው ከሌሎች ሰዎችም ይለያሉ ብዬ የምለው ዛሬ ላለው ትውልድ በተለይም በክለብ አካባቢ ላሉ አመራሮች ትልቅ ሞዴል መሆን ያለባቸው ሰው መሆናቸውን የሚናገር አንድ ታሪክ ብናገር ደስ ይለኛል። ኢትዮጵያ ቡና ሁል ጊዜ እንግዲህ ከነጋዴው በሚመጣ ገንዘብ ነው የሚተዳደረው። ቋሚ የምትለው ገንዘብ አይደለም። ነጋዴዎቹ በፈቃደኝነት የሚያደርጉት እርዳታ ነው፣ ግዴታ የለባቸው። ስለዚህ ቋሚ የሚባል ገንዘብ ምንጭ የለውም። ዘንድሮ 1 ሚሊዮን ብር አግኝቻለሁ ብለህ ካልክ የሚቀጥለው ዓመት ላይ 2 ቢሊዮን አገኛለሁ ብለህ ስትል 500 ልታገኝ ትችላለህ። ስለዚህ በዚህ ምክንያት ኢትዮጵያ ቡና ለዘመናት ሲንገዳገድ ነው የኖሩ። 1990 ኢትዮጵያ ቡና ዛሬ ይህን ሁሉ ሺህ ደጋፊ ያተረፈበት አጋጣሚ ካይሮ ላይ ሄዶ ዛማሌክን ሲጥል አልሃሊን ሲጥል ያን ጊዜ የትራንስፖርት ገንዘብ አልነበረውም። ኢትዮጵያ ቡና በብድር ነው ሄደው። ከዛ በኋላ ባሉ ጊዜያቶች ላይም እንደዚህ አይነት ነገር ይገጥመው ነበር። ይሄንን አቶ አብዱረዛቅ ሸሪፍ ስለሚያውቁ 1990ዎቹ መጨረሻ ላይ ኢትዮጵያ ቡና በሆነ አጋጣሚ ከፍተኛ ገንዘብ ወደ አካውንቱ ገባ። ያን ጊዜ ላይ እሳቸው ምን አደረጉ? ነገን አሻግረው የሚመለከቱ የቡናን ታላቅነት ሁሌም ለማረጋገጥ የሚሰሩ ሰው ስለነበሩ ማንም የቦርድ አመራር ሳያውቅ ከክለቡ ስራ አስኪያጅ ጋር አቶ ስንታየው በቀለ ይባላሉ በወቅቱ የነበሩት ከሳቸው ጋር ብቻ በመነጋገር ዝግ አካውንት ከፈቱ። እዛ አካውንት ውስጥ የተወሰነ ገንዘብ ገቢ አደረጉ። ይሄ ገንዘብ ማንም አያውቀውም እዛ አካውንት ውስጥ ስለመኖሩ። እሳቸው ይሄን ያደረጉት ነገ ቡና የሆነ ችግር ቢገጥመው አንድ ነገር ቢያጋጥመው በሰው ሰራሽም በተፈጥሮም አደጋ ቡና ችግር ውስጥ ቢገባ በምንድን ነው ይሄ የተወሰነ ጊዜ እንኳን መራመድ የምንችለው ብለው በማሰብ ነው ያን ያደረጉት። 2001 ላይ ነው አቶ አብዱረዛቅ ከኢትዮጵያ ቡና ስራ አመራርነታቸው የለቀቁት። ሲለቁ ያንን ብር አምጥተው ለክለቡ ቦርድ አመራር አስረከቡ። ወደ 1 ሚሊዮን ብር ነው በወቅቱ ትልቅ ብር ነው። ይህ ብር 1 ሚሊዮን ብር በዚህ አካውንት ማንም አያውቅም። ይህን አድርገዋል አቶ አብዱረዛቅ። ዛሬ ኢትዮጵያ ቡና፣ ቅዱስ ጊዮርጊስ፣ በርካታ የሀገራችን ክለቦች በፋይናንስ ችግር ውስጥ ይገኛሉ። እዚህ ችግር ውስጥ የሚገቡት ለምንድን ነው ብለህ ካልክ እንደዚህ አይነት ነገን አሻግሮ የሚያይ አመራር ባለመኖሩ ሁሉም ክለቦች ቅዱስ ጊዮርጊስን በለው ኢትዮጵያ ቡና በተለያየ አጋጣሚ ብዙ ገንዘብ የሚያገኙበት አጋጣሚ ተፈጥሮ፣ ነገር ግን ሁሌ ለወጪ እንጂ ለቁጠባ የታደሉ አመራሮች ስለሌሏቸው ግን በየጊዜው ችግር ውስጥ አደጋ ውስጥ ይገባሉ። ስለዚህ አቶ አብዱረዛቅ ሸሪፍ ግን ይህን በማሰብ ይህንን ነገር አድርገዋል። ዛሬ ኢትዮጵያ ቡና በየግለሰብ ደጋፊዎች ቤት እየሄደ ገንዘብ ስጡኝ እያለ እየለመነ ነው። እንደ አብዱረዛቅ ሸሪፍ አይነት መሪ በማጣቱ
ስለዚህ አቶ አብዱረዛቅ ሸሪፍ ለኢትዮጵያ ቡና ክለብ ውስጥ ብዙ ታላላቅ ነገሮችን እየሰሩ ለቡና ሁሌም የሚለፉ ግን ይህ ስራቸውን ለማጠልሸት ብዙ ስራ የሚሰሩ አመራሮች ክለብ ውስጥ ግን ነበሩ፣ አሁንም አሉ። በተለያየ ጊዜ አቶ አብዱረዛቅ ሸሪፍ ለቅዱስ ጊዮርጊስ ክለብ ተጫውቶ አያውቅም። አቶ አብዱረዛቅ ሸሪፍ ነገር ግን የቅዱስ ጊዮርጊስ ደጋፊ ነው፣ የቅዱስ ጊዮርጊስ ማሊያ ለብሷል እያሉ ስሙን ለማጠልሸት ብዙ የሄዱ ደጋፊዎች፣ አመራሮች ነበሩ። ያን ሁሉ ታግሎ ግን ብዙዎችን አስቀርቷል። 1997 ድረስ ኢትዮጵያ ቡና ውስጥ ደጋፊ ነበር ለተጫዋች እየከፈለ የሚያመጣው። 1998 ላይ ግን አቶ አብዱረዛቅ ሸሪፍ በክለቡ ስም የተወሰኑ ደጋፊዎች የግል ጥቅማቸውን ሲያራምዱ፣ እሱ ግን ከዚህ በኋላ ኢትዮጵያ ቡና ራሱ ይከፍላል ብሎ ያ ህገወጥ አካሄድ እንዲቆም ፊት ለፊት የሚታገል ምንም ነገር የማይፈራ ንጹህ ሰው አብዱረዛቅ ሸሪፍ ነው እኔ እስከማውቀው ድረስ። እና ይህ ሰው ግን አሁን ቅድም አንተ እንደጠቀስከው ኢትዮጵያ ቡና ባለፈው ሳምንት ባደረገው ጨዋታ ላይ የአንድ ደቂቃ የህሊና ጸሎት እንኳ እንዲደረግለት አልተደረገም። ይሄ በጣም የሚያሳፍር የሚያሳዝን ተግባር ነው። አብዱረዛቅ እኮ ለቡና ምንም ነገር አድርጓል። ከማንም በላይ ክለቡን መስርተናል እያሉ ከሚያወሩ ሰዎች በላይ እኔ በድፍረት መናገር መመስከር እችላለሁ። የሰራው ስራ እንዳለ ሆኖ ማለት ግን መሪ በመሆኑ ብቻ እኮ መከበር አለ። ለማንም ይደረግ አልነበረም። ለደጋፊ እንኳን ሞተ እየተባለ ይደረግለት አልነበረም። ለምን ለአቶ አብዱረዛቅ ሸሪፍ በተደጋጋሚ ቡና ይሄን አድርጎታል። ለምን ደጋፊውስ ቢሆን እንዴት ዝም ይላል? ይሄንን ለአንድ ቀንም አይደለም ለአንድ ደቂቃም ለኢትዮጵያ ቡና ጊዜውን አጥፍቶ የሰራ ሰው ሊከበር ይገባል። እንኳን አብዱረዛቅ ሸሪፍ ሸሪፍ በኢትዮጵያ ቡና 1988 ላይ ባይመሰርተው ኖሮ በዛ ሂደት ውስጥ ያን ሁሉ መስዋዕት ባይከፍል ኖሮ ኢትዮጵያ ቡና ዛሬ አይኖርም ነበር። ስለዚህ ይህንን ሰው አለማክበር ምን ማለት ነው? የታሪክ ሽሚያ ኢትዮጵያ ቡና ውስጥ እየተደረገ ነው ማለት ነው። ግን እነሱ ሊሸሽጉት ይችላሉ፣ ሊሸፍኑት ይችላሉ፣ ሊደብቁት ግን አይችሉም። አብዱረዛቅ ሸሪፍ መቼም መታወስ ያለበት ትልቅ መሪ ነው ለኢትዮጵያ ቡና። ብዙዎችን አስተምሯል። በወቅቱ የነበሩ 90ዎቹ ላይ የነበሩ የክለቡ ደጋፊዎች ይህንን ጠንቅቀው ያውቃሉ። እና እውነት ለመናገር ስሰማ በጣም ነው ያዘንኩት። እኔም ማዘን ላይ ቢሆኑ ብዙ ነገሮችን ስቴዲየም ተገኝቼ ማየት ባልችልም፣ ነገር ግን አቶ አብዱረዛቅ ሸሪፍ አሁንም ሊከበር የሚገባ አሁን ብቻ ሳይሆን ወደፊትም ለዘላለም መታወስ ያለበት ትልቅ መሪ ነው ለኢትዮጵያ ቡና ብሎ መናገር ይቻላል። ምናልባት የኢትዮጵያ ቡና አመራሮች እዚህ ጋር ልክ ያልሆነ ስራ እንደሰሩ ምናልባት ቆም ብሎ ማየት ይጠበቅባቸዋል። በተለይ የክለቡ መሪን የሆነ ሰው ማክበር፣ የክለቡ መሪ የሆነ ሰው በእንደዚህ አይነት ሂደቶች ውስጥ ምንም ይስራ ምንም ግን ሊዘነጋ አይገባውም። ቢያንስ ኢትዮጵያ ቡና በሚጫወትበት ሰዓት አንድ ደቂቃ ህሊና ጸሎት ማድረግ ምንም ላይሆን ይችላል። ቅድም እንዳነሳ ነው በርካታ ደጋፊዎች እንደዚህ አይነት ነገር ሲደረግላቸው ተመልክተናል። ግን ክለብን ያክል ነገር የመራ ክለቡን ያክል በፕሬዚዳንትነት ያገለገለ ሰው በእንደዚህ አይነት ሂደት ውስጥ ሲያልፍ ግን ልክ ያልሆነ ስራ ነው። ስለዚህ ምናልባት እንግዲህ ያለፈው አልፏል፣ ግን ለቀጣዮቹ በደንብ ማስተካከል ያለባቸው ነገር ይመስለኛል። እንዳልከው ግን ደጋፊው ራሱ በእርግጥ ኢትዮጵያ ቡና ያለበት አሁናዊ ሁኔታም ያንን ነገር ለማስተዋወስ የሚከብድ ነገር ሊኖር ይችላል ብዬ አስባለሁ በደጋፊው በኩል። ግን ቢሆንም ግን በእንደዚህ አይነት የፈለገ በየትኛውም መንገድ ውስጥ ይሁን በቃ ዛሬ ላይ እኮ እሱን እንዲያውም የበለጠ እንድታስታውሰው ሊያደርግ የሚችል ምናልባት ከአመራሩ ጋር ተያይዞም በቃ አመራሩ እኮ ቀውስ ውስጥ ችግር ውስጥ ገብቷል አይደል? ልክ እንደ አብዱረዛቅ ሸሪፍ ማሰብ ባለመቻል አይደል? የአመራር ድክመት ትልቅ የፋይናንስ ቀውስ ውስጥ እንዲገባ አድርጎታል። ስለዚህ ከዛ አንጻር አብዱረዛቅን ልትዘነጋው ልትረሳው የሚገባ ጉዳይ አይደለም። እኔ ሆን ተብሎ የተደረገ ነው ብዬ ነው ማሰብ። እንግዲህ ሰኞ ዕለት ነው ህይወቱ ያለፈው። የቀብር ስነ ስርዓቱ የተፈጸመው ሰኞ ዕለት ነው፣ የዛሬ ሳምንት ነው። እንግዲህ ኢትዮጵያ ቡና የተጫወተው መቼ ነው? ሐሙስ ዕለት ነው የተጫወተው። የትኛውም መመዘኛ
ልትረሳው ልትዘነጋው የሚገባ ነገር አይደለምና ይሄ ሊታረም ይገባል። በተረፈ ግን ፈጣሪ ነፍሱን በአጸደ ገነት ያኑር ያሳርፍልን ነው የምንለው። ሀዘኑ ሀዘናችን ነው። አብዱረዛቅ ሸሪፍ ጥሩ ወዳጅ የነበረ እንደ ስፖርት ቤተሰብ ደግሞ ጥሩ የስፖርት ቤተሰብ የነበረ በብዙዎች ዘንድ የሚከበር ታላቅ ሰው ነበረ አብዱረዛቅ ሸሪፍ። መልካም ለሁሉም የኢትዮጵያ ቡና አመራሮች በማወቅም ሆነ ባለማወቅ ይህንን ስህተት ሊያርሙት ይገባል። እኛም በዝግጅት ክፍላችን ስም ለወዳጅ ዘመዶቹ እንዲሁም ለቤተሰቦቹ ሁሉ መጽናናትን እንመኛለን። ውድ ተመልካቾቻችን በቀድሞ የኢትዮጵያ ቡና ፕሬዚዳንት አብዱረዛቅ ሸሪፍ ህልፈት ዙሪያ ቆይታ ያደረግንበት የዛሬው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አደረግን። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። ሰናይ ጊዜን ተመኘ።